ለሀገራዊ ምክክሩ 1.7 ቢሊዮን ብር ተመደበ። በዚህ ዙሪያ የያዝነው ሰፋ ያለ መረጃ አለ፣ የምትሰሙት ይሆናል። አሜሪካዊ አምባሳደር ግብጽና ኤርትራ በኢትዮጵያ ላይ በሚከተሉት የድንበርና የውሃ ፖለቲካ ላይ እጅግ ጠንካራና አነጋጋሪ መልእክትን መሰንዘራቸውንና ሌሎች መረጃዎችን ይዘናል። ኢራን ጦር መሳሪያ ወደ የመን ስታግዝ ኩዌትና ባህሬን በምስጢር ኢራንን እየደበደቡ ነው። ሌላኛው መረጃችን ነው። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። የቀድሞ የአሜሪካ አፍሪካ ጉዳዮች ረዳት ሚኒስተርና አንጋፋው ዲፕሎማት ቲቦር ናጊ ግብጽና ኤርትራ በኢትዮጵያ ላይ በሚከተሉት የድንበርና የውሃ ፖለቲካ ላይ እጅግ ጠንካራና አነጋጋሪ ትችት ሰነዘሩ። አምባሳደሩ በይፋዊ ኤክስ ትስስር ገጻቸው ባስተላለፉት መልእክት ግብጽና ኤርትራ ስለ ቀይ ባህር ጉዳይ መናገር መብት ያላቸው የባህር ዳርቻ ተላላፊ ወይንም ሊቶራል ስቴት የሆኑ ሀገራት ብቻ ናቸው የሚል ጠባብ መርህ የሚያራምዱ ከሆነ በህጋዊ አመክንዮ መሰረት ስለ ናይል ወይም አባይ ወንዝ አጠቃቀም መወሰን የሚችሉት የወንዙ ውሃ ምንጭ የሆኑ ሀገራት ብቻ መሆን አለባቸው ሲሉም አስገንዝበዋል። ይህ የአምባሳደሩ አገላለጽ ኢትዮጵያ በቀይ ባህር ላይ ያላትን ተፈጥሯዊ የባህር በር ፍላጎት ለማፈን ለሚሞክሩ ካይሮና አስመራ የተሰጠ ቀጥተኛ የፖለቲካ ምላሽ ተደርጎም ተወስዷል። አምባሳደር ቲቦር ናጊ ይህን ሀሳብ ያነሱት የግብጽን ዕለታዊ ዜና አውታር ዘገባ ዋቢ በማድረግ ሲሆን ግብጽ በቀይ ባህር ደህንነት ስም በአፍሪካ ቀንድ የምታደርገውን ጣልቃ ገብነትና ኢትዮጵያን የማግለል ስትራቴጂን በምሳሌ ለማስረዳት ነው። ዲፕሎማቱ እንዳብራሩት ግብጽ በቀይ ባህር ላይ የባህር በር የሌላቸው ሀገራት መብት የላቸውም የሚል አቋም ይዛ፣ በሌላ በኩል ግን 85 በመቶ የሚሆነውን የአባይን ወንዝ ውሃ ለምታበረክተው ኢትዮጵያ የውሃ ድርሻን አልቀበልም ማለቷ ፍጹም ተቃራኒና ሚዛኑን ያልጠበቀ አካሄድ ነው። ይህ የቀይ ባህር የጋራ አካል ለሆነ አባይም የግልን የሚለው አመክንዮአዊ ገለጻ የካይሮ ባለስልጣናት ባለም አቀፍ መድረክ የሚያቀርቧቸውን የውሃ ክርክሮች የሞራልና የህግ የበላይነት የሚያሳጣ መሆኑን በዲፕሎማሲያዊ መንገድ አመላክተዋል። ይህ የአሜሪካው ከፍተኛ ዲፕሎማት ይፋዊ አስተያየት በአፍሪካ ቀንድ የፖለቲካ ተንታኞች ዘንድ ትልቅ መነጋገሪያ ሆኗል። የኢትዮጵያ ደጋፊዎች አምባሳደሩን ንግግር የካይሮን ድብቅ አጀንዳ የሚያጋልጥ እውነተኛ አመክንዮ ነው በማለት እየተቀበሉ ሲሆን፣ የግብጽ ተቺዎች ግን ናይል ድንበር ተሻጋሪ ወንዝ በመሆኑ ከቀይ ባህር ጂኦፖለቲካ ጋር ሊነጻጸር አይገባም ሲሉ እየተከራከሩ ይገኛሉ። ሆኖም ይህ በትራምፕ አስተዳደር ውስጥ በአፍሪካ ጉዳዮች ላይ ከፍተኛ ተሰሚነት የነበራቸው አምባሳደር ቲቦር ናጊ የሰነዘሩት ጠንካራ ትችት የአሜሪካ መንግስት በኢትዮጵያና በግብጽ የፍትሐዊ ውሃ አጠቃቀም ክርክር ላይ ይበልጥ ወደ አዲስ አበባ የሚያደላ አቋም ሊይዝ እንደሚገባ ምክረ ሀሳብ የሰጠ ነው። ይህ በእንዲህ እንዳለ የኢትዮጵያ ብሔራዊ ምክክር ኮሚሽን ከመንግስትና ከልማት አጋሮች ለምክክሩ 1.7 ቢሊዮን ብር ማግኘቱን ገለጸ። ይህ የገንዘብ መጠን የተሰበሰበው ባለፉት 3 የስራ ዓመታት መሆኑን የብር ኔትሪክስ ዘገባ አመላክቷል። ኮሚሽኑ በቅድሚያ ሲቋቋም 962 ሚሊዮን ብር የመንግስት በጀት የነበረው ሲሆን ከምስረታው ከ2022 እስከ 2025 ባለው ጊዜ ከልማት አጋሮች 725 ሚሊዮን ብር በትረስት ፈንድ አማካኝነት ማግኘቱን መረጃው አመላክቷል። በስራ ዘመኑ ኮሚሽኑ 71.5 በመቶ የሚሆነውን በመንግስት የተመደበለትን በጀት የተጠቀመ ሲሆን በድምሩ 962.1 ሚሊዮን ብር ሲያወጣ በአጠቃላይ የበጀት ምደባው 1.346 ቢሊዮን ብር መሆኑ ተመልክቷል። የበጀት አጠቃቀም ግን ባለፉት 4 ዓመታት ውስጥ ከፍተኛ ማድረግ የነበረበት ሲሆን ከመጀመሪያው ዓመት ኮሚሽኑ ተመድቦለት የነበረው 17 ሚሊዮን ብር ቢሆንም 19.8 ሚሊዮን ብር አውጥቷል። ይህም ከበጀቱ በ16.4 በመቶ ወጪ የበለጠ ሲሆንም በሁለተኛው ዓመት ደግሞ 140 ሚሊዮን ብር ሲመደብለት ከዚህ ውስጥ 78.3 በመቶውን ተጠቅሟል። በሶስተኛው ዓመት የበጀት አፈጻጸም ላይ የቀረበው መረጃ ለንባብ አስቸጋሪ ደረጃ የደረሰው ጅምብር ያለበት ሲሆን 650 ሚሊዮን ብር ተመድቦለት 484.5 ሚሊዮን ብር ማውጣቱን ከመረጃው ውስጥ ተጠቅሶ ይገኛል። ኮሚሽኑ ለቅርብ ጊዜው አጠቃላይ ምክክር የሚሆን ተጨማሪ ድጋፍ በተባበሩት መንግስታት የልማት ፕሮግራም UNDP ያገኘ ሲሆን ከተባበሩት መንግስታት ድርጅት ተቋሙ በ4 ዓመታት ውስጥ 725.8 ሚሊዮን ብር አግኝቶ ከዚህ ውስጥ 685.8 ሚሊዮኑን ወይንም ከበጀቱ 97.2 በመቶውን ተጠቅሟል። ኮሚሽኑ ባለፉት ዓመታት በጀቱን በተመለከተ በየሩብ ዓመቱ ለገንዘብ ሚኒስቴር ሪፖርት ያቀርብ እንደነበር መረጃው ጠቁሟል። ኮሚሽኑ በመላው ሀገሪቱ 8515 ሰራተኞችን አሰልጥኖ ያሰማራ ሲሆን ከ124000 በላይ ማህበረሰብ አባላትንም ማወያየቱን መረጃው ያሳያል። ይህ መርሃ ግብር በሁለት የከተማ አስተዳደሮችና በ11 ክልሎች ተከናውኗል። የስብሰባ አስተባባሪዎች ስልጠና በ80 በመቶ ስኬታማ ሲሆን የታቀደውን ማህበረሰብ ከማወያየት አንጻር ደግሞ 75.6 በመቶ ማሳካቱን ኮሚሽኑ ገልጿል።
ኮሚሽኑ በአሁኑ ወቅት 131 ቋሚ ሰራተኞች እንዳሉት መረጃው ያሳያል። አጠቃላይ ብሔራዊ ምክክሩ በአሁኑ ወቅት 4000 ተሳታፊዎችን ይዞ የቀጠለ ሲሆን በመጀመሪያ የነበረው አጀንዳ ዝርዝርና የተሳታፊዎች መለያ መታወቂያ ጉዳዮች ተፈተው ንግግሩም ቀጥሏል። ለአንድ ወር በሚቆየው በዚህ ውይይት የተሳታፊዎች 75 በመቶ ድምጽ ያገኘው ሀሳቦች ተቀባይነት አግኝተው ለጠቅላላ ጉባኤ ይቀርባሉ። ከ40 እስከ 69 በመቶ ድምጽ የሚያገኙ ደግሞ 70 በመቶ ድምጽ እስኪያገኙ ድረስ በተጨማሪ ውይይት ይታያሉ። ከ40 በመቶ በታች ድምጽ የሚያገኙ ሀሳቦች ግን ሙሉ በሙሉ ውድቅ ተደርገው ለቀጣዩ ውይይት አይቀርቡም። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሳምንቱ መጨረሻ በሰጡት መግለጫ ከ4000 በላይ የተመካካሪዎች በ10 እስከ 50 አባላት ባሏቸው ንዑስ ቡድኖች ተከፋፍለው በሙሉ ነጻነትና በከፍተኛ መተማመን ሀሳባቸውን እየተለዋወጡ መሆኑንም ገልጸዋል። ተሳታፊዎች በሚያቀርቡት ሀሳብ ምክንያት በማንኛውም አካል ተጠያቂ እንዳይሆኑ ኮሚሽኑ ሙሉ ኃላፊነት መውሰዱንና ከለላ መስጠቱንም አስረድተዋል። በሀገር መንግስት ግንባታ፣ በታሪክ፣ በማንነት፣ በፌዴራሊዝምና በግጭት አፈታት ዙሪያ ጥልቅ እውቀት ያላቸው ምሁራን ለተሳታፊዎች ገለጻ እያደረጉ መሆናቸውንም የኮሚሽኑ መረጃ ያመለክታል። ይህ በእንዲህ እንዳለ ኢራን ጦር መሳሪያ ወደ የመን ስታግዝ ኩዌትና ባህሬን በምስጢር ኢራንን እየደበደቡ ነው። ኢራን በእስላማዊ አብዮታዊ ዘብ IRGC በኩል አዳዲስ ወታደራዊ አዛዦችን፣ አማካሪዎችን እንዲሁም ከሚሳኤልና ድሮን ጋር የተያያዙ ቁሳቁሶችን ወደ የመን መላኳ ተሰምቷል። ቴህራን ይህን ያደረገችው በቀይ ባህርና በባቤል መንደር የሚደረጉ የመርከብ ጉዞዎችን የማስተጓጎል የሁቲዎችን አቅም ለማጠናከር በማሰብ ነው። ከ10 እስከ 21 የሚደርሱ የአብዮታዊ ዘቡ ከፍተኛ አመራሮችና ወታደራዊ ባለሙያዎች ወደ የመን የተጓጓዙ ሲሆን ለሁቲ ታጣቂዎች በአዲስ ሚሳኤል ስርዓትና ድሮን አጠቃቀም ላይ ስልጠና የመስጠት ተልዕኮም ተሰጥቷቸዋል። የየመን ህጋዊ መንግስት የመረጃ ሚኒስትር ዋመር አላራኔና የኢራን ባለስልጣናትን ጠቅሶ ሮይተርስ እንደዘገበው ከሆነ ከቴህራን የተነሳውና የመሳሪያ ሰልጣኞችን እንዲሁም ወታደራዊ ቁሳቁሶችን የጫነው አውሮፕላን የማህን ኤር ንብረት ነው። በተጨማሪ የሁቲ ቡድን በጀት ለመደገፍ በወርቅ የተሞላ የመርከብ ጭነት መላኳም ተጠቁሟል። አውሮፕላኑ ሁቲዎች ወደሚቆጣጠሩት የየመን ዋና ከተማ ሰነዓ ለማረፍ በመጓዝ ላይ እያለ በሳውዲ አረቢያ የሚደግፉት የየመን የደህንነት ኃይሎች በኤርፖርቱ አካባቢ ጥቃት በመክፈታቸው ምክንያት አቅጣጫውን ወደ ወደቧ ከተማ ሁንዴዳ አየር ማረፊያ ቀይሮ ለማረፍም ተገዷል። የሁቲ ቡድን በበኩሉ የቀረበበትን ክስ አስተባብሏል። ወደ የመን የመጡት ሰዎች በአያቶላ አሊ ሀምኒ የቀብር ስነ ስርዓት ላይ ተገኝተው የተመለሱት ሲቪል ተሳፋሪዎች እንጂ ወታደራዊ ባለሙያዎች አይደሉም ሲልም ምላሽ ሰጥቷል። ቴህራን መንግስት በበኩሉ ለሁቲዎች ሚሳኤልና ድሮን ቴክኖሎጂ እንደምታቀርብ የሚነሱትን ክሶች በተደጋጋሚ አስተባብሏል። ሆኖም የባለሙያዎችና የቴክኖሎጂው የመን መግባት ከተሰማ ከጥቂት ቀናት በኋላ ሁቲዎች በሳውዲ የመን ነዳጅ መርከቦች ላይ እንቅስቃሴ እቅድ ማውጣታቸውንና በሁለት የሳውዲ ነዳጅ ጫኝ መርከቦች ላይ ለደረሰው ጥቃት ኃላፊነት መውሰዳቸው ኢራንን ድጋፍ በማስረጃነት ያመለከተ ሆኗል። በተያያዘ መረጃ በኢራን ተደጋጋሚ የድሮንና ሚሳኤል ጥቃት ኢላማ የነበሩት ባህሬንና ኩዌት በምስጢር በኢራን ወታደራዊ ተቋማት ላይ መሰል ጥቃት መፈጸማቸውን ሆል ስትሪት ጆርናል ዘግቧል። ሁለቱ የፋርስ ባህረ ሰላጤ ሀገራት በድብቅ ወደ ኢራን ድንበር በመግባት የድሮንና ሚሳኤል ማከማቻዎችን በተዋጊ አውሮፕላኖች መምታታቸውም ተገልጿል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። በሌሎች መረጃዎች እስክንገናኝ መልካም ቆይታ